የቻይልድ ሳፖርት ማለት አንድ ሰው አሜሪካዊ ዜጋ ልጅ ካለው ያ ልጅ ሳፖርት የማድረግ የመደገፍ ፋይናንሻሊ ፊዚካሊ ሜንታሊ ሳፖርት የማድረግ ግዴታ አለበት አስሎንጋስ የወላጅነት ሪሌሽንሺፕ እስካለ ድረስ ማለት ነው የወላጅነት ሪሌሽንሺፕ ወይም ደግሞ ባዮሎጂካል የሆነ ሊንኩ በአዳፕሽን ሊሆን ይችላል or DNA ቴስት አድርገን ምንም አይነት የባዮሎጂካል የብለድ ሪሌሽንሺፕ እንደሌለ ማሳወቅ ከቻለና እንደዚህ አይነት ሪሌሽንሺፖች እንደሌሉ ተፈጥሯዊም ሆነ ህጋዊ ሪሌሽንሺፖች እንደሌሉ ካሳየን ነፃ ልንሆን እንችላለን ግን 18 ዓመት እስከሚሞላው ለአንዳንድ ኬዞች እስከ ህይወት ፍጻሜ ድረስ ማለት ለምሳሌ ልጁ ኢንካፓሲቴትድ የሆነ ሜንታሊ ኢናቢሊቲ ካለው ወይም ደግሞ በወላጆቹ ዲፔንደንት ሆኖ እስከመቼው የሚቀጥል ከሆነ ሁሉ ጊዜ ቻይልድ ሳፖርት ይኖርብናል እስከመጨረሻው ድረስ ማለት ነው ስለዚህ የቻይልድ ሳፖርት ግዴታ ለጤነኛ ሰው እስከ አደልቱድ እስከሚደርስ ነው ወር ደግሞ ወላጆቹን ሪናውንስ ካረገ ያ ልጅ ወላጆቹ ግዴታ አይኖርባቸው በተለያየ ምክንያት ማለት ነው or ደግሞ ፍርድ ቤቶች ወላጆች ምንም አይነት አቅም እንደሌላቸውና ኢንካፓሲቴት ከሆኑ አንደኛ በእስር ቤት ሊሆን ይችላል ፐርማነንት የሆነ እድሜ ልክ እስራት የተፈረደባቸው ሰዎችና ምንም አይነት ፋይናንሻል አቅም የሌላቸው ከዛ ውጪ በጤና ምክንያት ያን ማሟላት የማይችሉ የአእምሮ ችግር የገጠማቸው ፊዚካሊ እነሱም የሌሎች ሳፖርቶች ላይ የወደቁ ሰዎች ካሉ ነው በቀር የቻይልድ ሳፖርት ግዴታ either አሜሪካዊ ብንሆንም አሜሪካዊ ባንሆንም ይኖርብናል ሁሉ ጊዜ ማለት ነው እንግዲህ በአሜሪካ ህግ መሰረት በታይትል 42 ይመስለኛል ሴክሽን 643 አንድ ሰው የአሜሪካዊ ልጅ ካለው or ደግሞ አሜሪካ ውስጥ ያለ ልጅ ካለ የተለያየ ኢሚግሬሽን ስታተስ ሊኖር ይችላል የቻይልድ ሳፖርት ግዴታ አለበት በዚህ የቻይልድ ሳፖርት ግዴታ መሰረት ከ2500 በላይ የአሜሪካን ዶላር እዳ ካለበት እዳው ካልኩሌት የሚደረግበት መንገድ አለ ለብዙ ጊዜ በብዙ ስቴቶች ለአንድ ልጅ የሚኖር እዳ የተለያየ መጠን ነው ያንተ ፋይናንሻል ካፓሲቲ የልጁ ኒድ ያደገበት እዛ ድረስ ቻይልድ ሳፖርት ሬት እስከሚወሰንበት ደረጃ ያደገበት ሲቹዌሽን እነዚህ ሁሉ ማተር ያደርጋሉና አንድ ጊዜ 1000 ብር ሊሆን ይችላል አንድ ልጅ አንድ ጊዜ በጣም ከፍ ሊል ይችላል ስለዚህ ይህ 2500 እዳ ካለብህ እና ያን የማትከፍል ከሆነ የስቴት ዲፓርትመንት ፓስፖርትህን ፖዝ ማድረግ ይችላል ሪኒው አለማድረግ ይችላል ወይም ደግሞ አለመስጠት ይችላል ለአንተ ፓስፖርት ከሀገር ውጭም ከሆንክ እዳ ልትገባ ትችላለህ ለምሳሌ ኢትዮጵያ ውስጥ ሆነ አንድ ሰው ቻይልድ ሳፖርት ካለበት ከ2500 ብር በላይ የአሜሪካን መንግስት ስቴት ዲፓርትመንት ፓስፖርቱን ላይ አድስለት ይችላል ፓስፖርት ላይ ሰጠው ይችላል ስለዚህ ስትራንድድ ሊሆን ይችላል ኢትዮጵያ ውስጥ ማለት ነው ላይ መለሱሉ ይችላል እነዚህ አይነት ፕሮብሌሞች ሊገጥሙ ይችላሉ ለአንድ ሰው ስለዚህ በፓስፖርት ምክንያት አንደኛ ፓስፖርት እንደ ለግዠሪም ስለሚወሰድ ነው በአሜሪካ ሲስተም ውስጥ ፓስፖርት የሚያስፈልግ ከሀገር ለመንቀሳቀስ ነው በአብዛኛው አሜሪካ ውስጥ ለመኖር ፓስፖርት አያስፈልግም ስለዚህ እዚህ ጋር ቻይልድ ሳፖርት እዳ ያለብክ either በስራ ይሆናል or ደግሞ በቫኬሽን በቱሪዝም ሀገር ለቀም መውጣት የለብም ወይም እንደዚህ አይነት የቅንጦት ስራዎችን የፕሌን ቲኬት ገዝተህ መሄድ የለብም የሚል ኮንሰፕትም ከጀርባ ያለ ነው ሊጋሊ ኢንተርፕሬት ስታደርገው ማለት ነው ማለት የፖሊሲ ቤዙ ያ አሁን ላይ ግን 2500 ብር ያለባቸው ሰዎችን አይደለም ፓስፖርት ፖዝ እንዲደረግ የተደረገው 100,000 የአሜሪካን ዶላር እዳ ሲኖርብ ነው ይሄ 100,000 እንግዲህ ለአንዳንዶቻችን ብዙ ይመስለናል ግን 2500 ለምሳሌ የቻይልድ ሳፖርት እዳ በወር ያለበት ሰው በሁለት በሶስት ዓመት ውስጥ 100,000 ብር እዳ ሊገጥመው ይችላል ለዚህ በጣም ትልቅ አይደለም እዛ ላይ በቀላሉ ሰዎች ሊደርሱ ይችላሉ